ሰላም ዛሬ አዲስ መረጃ አለ ማለት ነው። እንግዲህ እሱን ላስደምጣችሁ ወደ እናንተ መጥቻለሁ። እውነት ለመነጋገር ምንዛሬ እንደሚጨምር 100% እርግጠኛ ነበርኩኝ። ነገር ግን በዚህ ፍጥነት እንደዚህ ይጨምራል ብዬ በጭራሽም ነው ያልጠበቅኩት ማለት ነው። ምንዛሬ ስንት ገባ ምነግራችሁ ይሆናል። እንደዚሁም ደግሞ የምነግራችሁ ወሳኝ ነገር አለ። ይህንን ቪዲዮ ሁላችሁም ላይክ እያደርጋችሁ ጀምሮ ለሁሉም እህቶቻችን እንዲደርስ ማለት ነው። ለእናንተ የምትፈልጉትን ለሁሉም እንዲሆንላቸው ላይክ እንደዚሁም ደግሞ ሼር ማድረጋችሁን እንዳትዘነጉላለሁ። ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆችን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በዚህ ትርፍ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት የምንዛሬን መረጃ ከየት ወዴት ምንዛሬ ከየት ወዴት የሚለው እንግዲህ እንጀምር። ከየት ወዴት ያትገረማላችሁ። እኔ ተገርም ያለሁት ለመነጋገር። እንዴት ናችሁ? ደህና ናችሁ ወይ? በ43 የላካችሁ በ46 የላካችሁ በ47 የላካችሁ ታዲያ ዛሬ ምንዛሬ እንደዚህ ሆነ ስትባሉ መጸጸታችሁ ማይቀር ነው። ሆኖም ግን እንድትጸጸቱ አልፈልግም። እንድትጸጸቱ አይደለም ይሄን ነገር ዛሬ ልነግራችሁ መጣሁት ማለት ነው። ነገር ግን እኔ ቀደም ብዬ ይሄ ነገር ይሆናል ከዛሬ 9 መስከረም ላይ ነው ገና መስከረም ላይ ምንዛሬ ላጥ ሲል በአንድ ጊዜ ቁቁ ያለ ሰው አልነበረም። በዚያን ሰዓት ኧረ ተው ተረጋጉ። እንዴ ምንድነው? ምን መሆናችሁ ነው? ሁሉም ነገር እኮ በነበርበት አይቆይም እኮ ተገልባባጭ ነው። ሁሉም ነገር እንደ ቂጣ መገልባባጭ አይቀርምና ተረጋጉ ብዬ ነበረ። ያልኩትም አልቀረም። በአንድ ጊዜ ፊት ብሎ 50 ብር ገብቶ ነበር። ደግሞ እንደዚህ ውዥንብሮች ውዝ ነገሮች ሲመጡ እንደገና ላሻለ። ያው እውነት ለመነጋገር አገራችን ላይ ያለው ኑሮ እየጨመረ በሰው ሀገር ላይ ያለው ምንዛሬ እየቀነሰ ሲሄድ ያው ልፋት ብቻ ነው የሚሆነው፣ ትርጉም የለውም። ሰው ባይናደድና ባይበሳጭ ነው የሚገርመው። ምክንያቱም እዚህ ሀገር ሄዶ ምንም አይሰራም። ብሩ ኦኮርስ ኑሮ በጣም እየጨመረ ነው። እንደገና ደግሞ ከዚህ ጋር ያለው ብር ምንም ነገር ሳያደርግ ሲቀር ያናድዳል። ልፋት የምንድን ነው ታዲያ? መሰደድ ታዲያ ምንድን ነው ያስብላል። አገራችንም እኮ ኑሮ ቢቀንስ እዚህ ሀገር ብሩ ቢቀንስ እኛ ምንም ችግር የለውም እኮ እኩል በኩል ነው። ገባችሁ? ድሮ አሁን ምንዛሬ 10 ብር ነበር ኢትዮጵያ ውስጥ ሄዶ ያ ብር በጣም ቫሊው ነበረው። አሁን ግን 100 ሺህ ብር ኢትዮጵያ ውስጥ ቢሄድ ምንም ጥቅም የለውም፣ ቁጥር ብቻ ነውና ይሄም ሆኖ ከዚህ ያለው ብር ቀንሶ ኢትዮጵያ ደግሞ ኑሮ ሲወደድ ትንሽ ሁኔታዎቹ አልጣጣም ይላሉ። ራሳችሁን ያዞራችኋል። ከባድ ነው ሁኔታው። እና ታዲያ የሁሉ ነገር ቀረና አሁን እንግዲህ ወደ ነበርንበት ወደ ኖርማሉ ላይፍ ተቀይሯል ሁሉም ነገር ማለት ነው። ስለምንዛሬ ልንገራችሁና ምን ማድረግ እንዳለባችሁ ደግሞ ቀሪውን ትንተና ነግራችኋለሁ አይመስላችሁ? ምክንያቱም ብዙዎቻችሁ ወደ መረጃው ትሉኛላችሁ ብዙ ጊዜ። አሁን ቀጥ ብዬ ወደ መረጃው ልግባላችሁ። እንግዲህ የምንዛሬውን ነገር ልንገራችሁ። ያው እንግዲህ ምንዛሬ ከ46 ከ43 ተነስቶ ፈጣሪ የተመሰገነ ይሁን 50 የላከች ልጅ አለች ማለት ነው። 50 ብር ልክ ያለው ብላለች። እንግዲህ አንዲት እህታችን 48 ከ80 ነው የላኩት ስትል ስለ መረጃ ስለ ምንዛሬ መረጃ ሰርችላችሁ ነበር ሌላ ቦታ እና እህታችን አንዱ እህታችን ከታች ኮሜንት ስር ወላሂ 50 ብር ልክ ያለው ብላ ምላለች ማለት ነው። እንደዚሁም ጉግል ላይ ሁላችሁ ማየታችሁ ከሆነ 49 ከ90 ነው። ያው ምንም የ10 ሳንቲም ልዩነት ነው በነገራችን ላይ 49 ከ90 ነው። ኦኮርስ 50 የላኩ ልጆች አሉ። 50 ገብቷል ብላችሁ ያዙልኝ በቃ የዱባይ ድርሃም 50 ገብቷል። እንግዲህ ሰላሙ ሁሉም ነገር እንደዚሁ ከቀጠለ ገና ይጨምራል። አሁን ብር ያላችሁ ምናምን ለመላክ አትቻኮሉ፣ አትጣደፉ። ገና ይጨምራል። ምክንያቱም አገራችን ላይ የብልጽግና መንግስት እስካለ ድረስ ኑሮ ይቀንሳል ብዬ አላስብም። እንደማስበው ከሆነ ሁኔታዎች እንግዲህ እንደዛ ነው የሚያሳዩን። ከጊዜ ወደ ጊዜ የዶላር ጭማሪ፣ የሀገራችን ኑሮ ውድነት ያያችሁት ነው። ሽቅብ ነው እየወጣ ያለው እና መጨመሩ ስለማይቀር ዝም ብላችሁ ብራችሁን ያዙ። ብር የምትልኩ ሰዎች ያኒ ቤት ማሰሩ ከሆነ የተለያየ ወጪ ከሌለባችሁ ብራችሁን ብትይዙና ወርቅ ብትገዙበት በጣም አሪፍ ነው ብዬ አስባለሁ። ሌላው ደግሞ የሳውዲ አረቢያ ሪያል ልንገራችሁና ቃሪውን ትንታኔ ነግራችኋለሁ ማለት ነው። የሳውዲ አረቢያ አንድ ሪያል እንግዲህ 48 ብር ከ80 ሳንቲም ነው ዛሬ ማለት ነው። ዛሬ በዛሬው ቀን ነው የምላችሁ። ትላንትና 48 ከ60 ነበረ። ዛሬ ግን 48 ከ80 ነው ማለት ነው ትክክለኛው ሐዋላ ምንዛሬ በዛሬው ቀን። እና ምንላችሁ ነው እህቶቼ፣ አንድ ማስታወስና አልነግራችሁ እንፈልገው ነገር ብር ስትልኩ ምንጊዜም ቢሆን የወሩ መጨረሻ ምንዛሬ ይቀንሳል። ልንገራችሁ፣ ብዙዎቻችሁ አታውቁም። ብዙዎቻችሁ ግን ጥቂቶቻችሁ የሚልኩላችሁ ሰዎች ይነግሯቸዋል። ለምን? ቅን ስለሆኑ የሆነ ነገር እናንተ ደስ እንዲላችሁ ስለሚፈልጉ የእናንተ ለውጥ ስለሚፈልጉ እናንተ
እነሱ ጋር ደንበኝነታችሁን እንድትቀጥሩ የሚፈልጉ ሊያጭበረብሯችሁ አይፈልጉም። ገባችሁ? ትክክለኞቹ እንደዛ ናቸው። ሌሎቹ ግን ምን ቸገረኝ የራሳቸው ጉዳይ ምናምን ነገር ይላሉ። አብዛኞቹ እንደዛ ናቸው። ግን አንዳንዶቹ እንዴት ነው ምንዛሬ ምናምን ስትሏቸው ቆይ እስቲ ይህን ሳምንት እናየውና ምናምን ነገር ቀጣይ ሳምንት ይላሉ። በተለይ መጨረሻ ወር አካባቢ አይልኩም። ለምን ምናምን የሚለውን ግን አይነግሯችሁም። ግን እኔ ልንገራችሁ የመጀመሪያው በ30 ሁሉም ሰው ደሞዝ ስለሚቀበል ብዙ ስለሚልክ የደሞዝ ጊዜ ስለሆነ ይቀንሳል። ብዙ ነጋዴዎቻችን የኛ ነጋዴዎች ብር እንደልባችሁ ያገኛሉ የዚያን ጊዜ ገባችሁ። ግን ልክ በ15 በምናምን ሲሆን ብዙ ብር ያለው ሰው የለም፣ ብዙ ብር አይኖርም። ገባችሁ? አብዛኛው ሰው በ30 ነው የሚልከው። ልክ ደሞዝ እንደተቀበለ ምናምን በ3 ወር የሚባላት ወር እንደዛ አካባቢ ነው የሚልኩት። በ15 በ16 በ17 ብር ምንም ስለማይኖር በጣም ይጨምራል። የዛን ጊዜ 2 ብር 3 ብር ከአንድ ብር ላይ መጨመር ቀላል አይደለም፣ ብዙ ነው። እና እናንተ መላክ ያለባችሁ መቼ ነው? ውድ የሀገሬ ልጆች ማለት ነው። እኔ የምመክራችሁ እናንተ ውሳኔው ራሳችሁ። ነገር ግን እኔ በእህትነት በቅንነት የምመክራችሁ ነገር ምንድን ነው? በተለይ ከ30 እስከ 8 ባለው ቀን ባትልኩ። መላክ ያለባችሁና ወሳኝ ቀናት ብዬ የማስባቸው ከ14 እስከ 17 ያለው ጊዜ ነው። እስከ 17 18 19 ኦኬ። ግን በተለይ 15 እና 16 ለየት ያሉ ቀናቶች ናቸው። ምንዛሬ እንግዲህ ብዙ ጊዜ ሀዋላ ያለውን ነገር ጉግል ላይ ሲከታተል የተለየ ምንዛሬ የሚጨምርባቸው ቀናቶች በ16 እና በ17 በ15 አካባቢ ነው። እና እነዚህን ቀኖች ለየት አድርጋችሁ ብትልኩ የመጨረሻ ወር ላይ ሁላችሁም ማየት ትችላላችሁ። ሌላ ጊዜያችሁ ራሱ እናንተ እንኳን ባይኖራችሁ ብር አጣሩ። ስንት ነው በ30 ለምሳሌ 50 ምናምን ቢሆን ወይ 49 ቢሆን ግን በ14 በ15 50 51 ምናምን ሆኖ አይቀርም። እንደ ምሳሌ ነው የምነግራችሁ። ምንዛሬ 50 ስለሆነ 51 ይሆናል ማለት አይደለም። እና ግን ምንዛሬ ገና ይጨምራል። እውነታው ይሄ ነው። ግን ምንዛሬ ገና ይጨምራል። ፈጣሪ ሰላሙን እንደዚሁ አረጋግቶልን ካቀጠለ ምንዛሬ ይጨምራል። ነገር ግን የሰላም ሁኔታ በምን አይነት ሁኔታ ይቀጥላል የሚለውን ነገር አናውቅም። የሚታወቅ ነገር አይደለም። በእኛ እጅ አይደለም ያለው፣ በፈጣሪ እጅ ነው ሁሉን ነገር የሚያውቅ እግዚአብሔር ብቻ ነው። እኛ አናውቅም። ግን ሆኖም ብራችሁን ብትይዙት ሞር የተሻለ ነው። ቤት ማሰሩ የተለያየ ወጪ የሌለባችሁ የልጆች አስቤዛ የምናምን የብዙ ነገር የቤት ኪራይ ብዙ ቤተሰብ ማታስተዳድሩ ሰዎች ብራችሁን ያዙ። ወርቅ ደግሞ በጣም ቀንሷል። በዚሁ አጋጣሚ ልንገራችሁ ብዬ ነው። ወርቅ ቀንሷል። አሁን 435 ብር ነው። አሪፍ ነው። በፊት እኮ 700 ሊገባ ምንም አልቀረውም ነበር። አሁን እንደቀነሰ ነው ብዬ ነው ማስበው። ሁላችሁም ወርቃችሁን ግዙ ሳይጨምር። ብር ያላችሁ እንግዲህ አሁን ችን ሰሞን ሾጥ አድርጉና ከዛ 30 ከገባ በኋላ ግን ከ15 ቀን በኋላ ላኩ። ሰምታችኋል። በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር በፍጹም እንዳይረሳ እላለሁኝ። ቻው።